ለመላው አባቶች መልካም የአባቶች ቀን እየተመኘን አሁን ደግሞ ቆንጆ የሆነ ምንድነው ያዘጋጀነው? አጠር ያለች ድራማ አዘጋጅተናል። አባቶችን የሚያወድስ ነው። እሱን ደግሞ አይተን እንመለሳለን። መልካም የአባቶች ቀን። ዛሬ በልደት ቀን ይተኛል። ቤተነሽ ዛሬ ልደትሽ ቀን ነው የኔ ቆንጆ፣ እንኳን ተወለድሽልኝ። ምን ሆነሽ ነው ያኮረፍሽው ደግሞ? አላኮረፍ በደንብ አኩርፈሻል። ተነሽ በይ። ጓደኞችሽን ሁሉ ጠርተሽልኝ እንዴ? ዛሬ ልደትሽ እኮ ነው። ማንንም አልጠራውም። ማክበር አልፈልግም። ለምን? አባትሽ እኮ አንቺ ደስተኛ እንድትሆኚ ነው የሚፈልገው። ፍቅር ሁሌ ከጎንሽ ነው እና ሁሌ እንደዚህ እያዘንሽ እየተሰበርሽ ልታሳዝኙ ነው የምትፈልጊ። ስለዚህ አሁን ስመለስ ተኝተሽ እንዳላገኝሽ። ተነሽ ተመልሼ ስመጣ እዚች አልጋ ላይ እንዳላገኝሽ በይ። አባ ለቴም እንደምገዛልኝ አንቺ ልጅ አትረብሽኝ። አባ ንገረኝ በእናትህ፣ ምንድነው የምገዛልኝ? እኔ የምገዛውን ያውቃል። አባ እንዴት ነህ? ዛሬ እኮ ልደቴ ነው። ከአንተ ውጭ የመጀመሪያ ልደቴ። በጣም ናፍቀኸኛል። ከአንተ ውጭ ማክበር አልፈልግም። ትዝ ይልሃል የመጨረሻ ልደቴን ስናከብር ለምን ከጓደኞቼ ጋር መዝናኛ ቦታ አልሄድኩም ብዬ ሳለቅስብህ ቀጣይ ልደትሽ ላይ በደንብ ስታድጊ ትሄጃለሽ ብለህ አባበልከኝ። እኔ ግን አሁን ከጓደኞቼ ጋር መሄድ ሳይሆን ከአንተ ጋር ብቻ መሆን ነው የምፈልገው። ምንድነው የምትሰሪው? አትቅረጭኝ። ምን ችግር አለ አባ? ማስታወሻ እኮ ነው። እሺ እናንተ መሀል ቆይ፣ ምንድነው የምትፈልጊው? ሻን ይዘፈንልኛል። የሚዘፍናት ዘፈን አንድ አባ ዘፈንላት በቃ። እኔ አልችልም ግን ዘፈንሽ አታሳፍሪያት በቃ። ጨቅላ ሳይሽ ደስ ይለኛል፣ ከመጥፎ ሀሳቤ ፍቅርሽ ይልሳል። ይሄን ያለ ፈለግ አባ ዛሬ ፈተና ነበረ። ሳላጠና ይቺ ከበደኝ። አንተ ብትኖር እኮ ታስጠናኝ ነበረ። የኔ ልጅ ወይ አባ በትምህርትሽ ጎበዝ መሆን አለብሽ አይደል? እና ጎበዝ አይደለም እንደ አባ ነሽ። አየሽ፣ በትምህርትሽ ጎበዝ ሆነሽ እኔን ትጦረኛለሽ። እጦራለሁ አባ። ምን ትገዛልን? ካልሆነ ግን እኔ ነኝ ማለት ነው አንቺ የምትሆነው። አባ ካፈን ሄደን ኬክ ጋብዛለሁ ብለኛል ነበር። አጋብዘኝም? ለምን ግን ጥለኸኝ ሄድክ? በትምህርት ጎበዙኛ አኮራ ነበርኩ። አድጌ ጥሩ ነበርኩ። የፈተና ውጤት እኮ ዛሬ ተቀበለን። ሁሉንም አልፌያለሁ። ኮራብኝ። ደግሞ ታያለህ፣ በአመቱ መጨረሻ አንደኛ ወጥቼ አሳይሃለሁ። ደህና አደርክ አባ? ዛሬ ከጓደኞቼ ጋር የምሄድበት ቦታ አለኝ። ማሚ እንድትፈቅድልኝ ብቻ ጸልይልኝ። አሁንም ማን አምልጫት እየወጣሁ ነው። ምን እንደምትለኝ አውቃለሁ። እና አሁን እኮ ትልቅ ሰው ሆኛለሁ። ራሴን እጠብቃለሁ። ብታየኝ ራሱ አታውቀኝም። እና
እናንተ ምርቃት እኮ ደርሷል። ልብስ አናሰፋም እንዴ? ኧረ በእናትሽ ምን ይሻላል? ፍቅር ትገዣለሽ ወይስ ታሰሪያለሽ? እኔ እንጃ ምገዛ ይመስለኛል። አባ ምርቃት እኮ 1 ወር ቀረው። ምን አይነት ልብስ ልግዛ? አንቺስ ትመረቂልኝማ በሬ ነው የምገዛልሽ። በሬ እንዴ አባ ለኔ ምንም ማገዛልኛ እንዴ? ላንቺማ የፈለግሽውን ነው የምገዛ። ፍቅር ምን ሆንሽ? ምንም አባዬ ምንም እንድገዛልኝ ሳይሆን አንተ ብቻ እንድትኖርልኝ ነበር መመኘት የነበረብኝ። ሁሌም ሳወራ አንድ ቀን ድንገት መልስ የምትሰጠኝ የመሰለኝ ልቤ ይጓጓል። ከቀን ወደ ቀን የማትመለስ መሆኑን ከአሁን በኋላ ህይወቴ ሙሉ ያለ አንተ እንደምኖር ሳስብ ያመኛል። አንተ ታዝንብኛለህ ብዬ ነው እንጂ ሁልጊዜ ባለቅስ ወይ ሞቼ አንተ ያለበት በመጣ ደስ ይለኝ ነበር። ሰላም እንኳን ደህና መጣችሁ። ቀሚስ ለማየት ነበር። ቆንጆ ቀሚሶች አሉ። ፍቅር እቺ ቀሚስ አታምርም? ያት በእናትሽ። ኧረ አባዬ ይቆጣል። አጭር ቀሚስ አባዬ እማዬ ማለት እማዬ። ልክ ነሽ። እኔ ቤተሰብ የማያስቆጣ ቆንጆ ልብስ እመርጥልሻለሁ። አንዴ ላናግርሽ ካላስቸገርኩ ስልክሽን ልሰጥ። አይ ልብሱ ልክ እንደሆነች ላልሆነ ቼክ ለማድረግ አክል እንጂ ሌላ ነገር አይደል። እሺ አባ ጓደኛ እኮ ያዝኩ። ብታየው ደስ የሚልሽ ነው። ብታውቀው እኮ ትወደዋለህ። ታገቢኛለሽ? አባ ላገባ ነው። አንተ በሌለህበት ብዙ ልደት አከበርኩ፣ ተመረቅኩ። አሁን ግን አንተ በሌለህበት እንዴት እንደማገባ አላውቅም። የማንን ጉልበት ስም ይወጣለሁ? በሰርጌ ቀን ማን ነው ከጎን የሚቆመው?
ልጄ ነች። ልጄ ነበረች። ከ10 ዓመት በፊት ነው በካንሰር በሽታ የሞተችብኝ። እሷ በሞተች በ5 ወሩ ነው ይህን ስልክ ቁጥር የቀየርኩት። መልእክቶች ሲደርሰኝ እሷን ያስታውሰኝ ነበር። እሷ የምትጽፍልኝ የመሰለኝ። ስለዚህ ነው ምንም ልልሽ ያልቻልኩት፣ መልእክትሽን ማስቆም ያቃተኝ። አንቺ ስላለሽበት ሁኔታ ላጣሽው አባትሽ ስትነግሪኝ እኔ ደግሞ ያጣኋትን ልጄን አዳምጥ ነበር። ልትኖር ያልቻለችውን ልጅነት እየኖረች ያለች እየመሰለኝ ደስ ይለኝ ነበር። በደስታዋ እደሰታለሁ፣ በሐዘኗም አዝናለሁ። ይቅርታ እስካሁን ምንም ስላላልኩሽ። መልእክቶቹን ለአባትሽ የላክሽው ቢሆንም እኔን ደግሞ እንዳንድ አባት ልቤን ያጽናናኝ ነበር፣ ያክመኝ ነበር። ልጄን ትመስኛለሽ። ትናንት ግን መልእክትሽን ካነበብኩ በኋላ ዝም ማለት አልቻልኩም። የሰርግሽ ቀን እንዳባትሽ መሆን ባልችልም፣ አባትሽን መተካት ባልችልም፣ ህመምሽን እየሰማሁት ነው ያደግሽው። እኔም ልጄ ወግ ማድረግ ባታሳየኝ፣ ደስታሽ ከሆነ ባንቺ ሊየው። በዝምታ የምትልኪልኝን መልእክቶች በአካል እንዳባትሽ ቆጥረሽ ንገሪኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።